ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮቼ አማናችሁ። እንግዲህ ያው በያላችሁበት ሰላም እንድትሆኑ የዘወትር ምኞቴ ነው። እንግዲህ ዛሬ እዚህ ሰሚት አካባቢ ሰሚትን ይዛችሁ ፍየል ቤትን ወደ ጎሮ የሚወስደው መንገድ ላይ አንድ ሊትል ፓሪስ የሚባል ቤት ተገኝቻለሁ። ሬስቶራንት ነው። በጣም ቆንጆ ጽድት ያለ ሬስቶራንት ነው ያለሁት። እንግዲህ ፏ ብዬ እንደምታዩኝ ልበላ ተዘጋጅቻለሁ ምሳዬን። ከካምብሪጅ ትምህርት ቤት አጠገብ ነው የሚገኘው። ያው እንደተለመደው ሳሚ በሉ። ለሁለት ተመልካቾቼ የ500 ብር ካርድ ሞላላችኋለሁ። ምግብ ልብላ፣ አብራችሁን ቆዩ፣ የትም እንዳትሄዱ። ምግብ ልዘዝ፣ ከሳሚ ጋር አብራችሁ ናችሁ ያላችሁት። ዞር አድርጌ ደግሞ አሳያችኋለሁ። እንዴት አለሽ? ደህና ነሽ? እግዚአብሔር ይመስገን። ምሽ ምግብ እዚህ ኮክቴል ይሄ ምንድን ነው የሚለው? ኮሚ ዌተር። ኧረ ጀማሪ ነሽ? በጣም አሪፍ። ቅርብ ጊዜ ነው የጀመርሽው? በጣም ጎበዝ። ተመረሽ ነው? በልምድ በርቺሽ። ሊትል ፓሪስ ነው ቤቱ። ምን ሪኮመንድ ታደርጊኛለሽ? ሞክቴል ነገር አልኮል ፍሪ ስፔሻል ሞይቶ ምን አለ? እሺ ስፔሻል ሞይቶ ይሁን። ይሄ ነው አይደለ? ስፔሻል ሞይቶ 500 ብር ይላል። ለተመልካቾቼ ነው። እሺ ከዛ ደግሞ ጾም ደግሞ የሌለው ነገር ምን ሪኮመንድ ታደርጊኛለሽ? ኦኬ ስለዚህ ኮምቦ ላዛኛም አለው። ኮምቦ ላዛኛ አለው። እሺ እሺ እንደገና ኩክ ቬጅ አለው። ኦኬ ሰላጣ ናይስ። ስለዚህ ኮምቦ ይሁን፣ ፋስቲንግ ኮምቦ ይሁን። የሚጠጣ ደግሞ ስፔሻል ሞክቴል ነው የሚለው። ስፔሻል ሞይቶ ማለት ነው። ትክክል። እሺ አመሰግናለሁ። እሺ በጣም ስምሽን ግን አልነገርሽኝም። አርሴማ አለሽ? ቲክቶክ አለሽ? ምንድን ነው የሚለው? እየሰማችኋት ነው። አርሴማ 582 በጣም ናይስ። በእናታችሁ ፎሎ አርጓት፣ ለእኔ ስትሉ ግቡና ፎሎ አርጓት። ከታች ጽፍላችኋለሁ እኔ ፈልጌ ደግሞ። አመሰግናለሁ በጣም እሺ ቴንክ ዩ በጣም እንግዲህ ሰሚት አካባቢ እንደዚህ አይነት ነገር አይቼ አላቅም። ብዙ ጊዜ እኛ ራሱ ለመጠቀም ወደ ቦሌ ምናምን ነው የሚሄደው። እንግዲህ እዚህ ደግሞ አቅራቢያችን ላይ ቆንጆ ቤት ተከፍቶላችኋል። ሊትል ፓሪስ ይባላል። እኔም እንግዲህ ቲክቶክ ላይ ነው ስክሮል ሳረጋ አይቼው እስቲ ቆይ ልሞክረው ብዬ እዚህ የተገኘሁት። እንዴት አላችሁ? እንዴት እያረጋችሁ ነው? እንግዲህ ያው እኩለ ጾም አልፏል። ስለዚህ ጾማችንን እየበረታን ነው ማለት ነው ያለ ነው። ህይወት እንግዲህ ያው አፕስ ኤንድ ዳውን አለው። ስለዚህ ያው እሱን ደግሞ ተቋቁመን ለመበርታት አሪፍ ነገር ደግሞ ቦታ ላይ ለመገኘት የምንችለውን ነገር እያረግን ያለ ነው። ያው ዓለም ትንሽ ከባድ ነው ያለው ጦርነት ምኑ በጣም ያስፈራል። እግዚአብሔር እንግዲህ ከዚህ ነገር ደግሞ ይሰውረን፣ ጥሩ ደግሞ ጊዜ ያምጣልን ብለን እንመኛለን። ይሄ እንግዲህ በጸሎት የሚሆን ነገር ይመስለኛል። ከረንትሊ ምን እያረኩኝ ነው መሰላችሁ? የዘሪቱን መጽሐፍ እያነበብኩኝ ነው። አነበዋለሁ ብዬ በጣም ረዥም ጊዜ ሳላነበው ቀርቼ ነበረ። ትንሽ ነው የቀረኝ፣ ልጨርሰው ነው። ወድጄዋለሁ እውነት ለመናገር። እኔ ያው ፐርሰናሊ እንግዲህ ሙዚቀኛ ስለሆንኩኝ ያው በጣም ነው ማደንቃት። ጥሩ የሆነ ነገር ነው ያለኝ። ያው ከረንትሊ እንግዲህ መዝሙር ነው የምትሰራው። የሃይማኖት ለውጥ ከመጣ በኋላ ያው ዘፈኑ ላይ የለችም። መጽሐፏን እያነበብኩት ነበረ። ያው እንደ ኦርቶዶክስነቴ ያው ማልቀበላቸው አንዳንድ ነገሮች ተጽፈው ባይም ግን ደግሞ ያው እንደ ሀሳብ ያው ሰው ሀሳቡን የመግለጽ መብት ስላለው ያዩዋቸው ነገሮች አሉ። ግን ደስ ይላል ራሷን በዛ ልክ የገለጸችበት መንገድ። በነገራችሁ ላይ መውደቅ የማይፈራ ሰው ጥሩ ነው ብዬ አስባለሁ። መቼም ሁሌ ውድቀት ሲመጣ ያስፈራል። እውነት ለመናገር በጣም ከባድ ነው። ግን ደግሞ ከዛ ውድቀት ደግሞ ራሳችንን ደግሞ አበርትተን እንደገና መሬት ልሰን ደግሞ መነሳትን የሚያክል ነገር የለም እና ያው የገጠሟት ፈተናዎች በጣም ኃይለኞች ነበሩ በህይወቷ እና እነሱን ለማለፍ ያደረገችው ጥረት በጣም በቃ ያስገርማል። እንደ ሰው
ያዘንኩበት፣ የሳኩበት፣ በገለጻዎቿ ያለቀስኩበት ሁሉ ሞመንቶች አሉ። ደስ ይላል። እንዴት ናችሁ እናንተ? መጽሐፍ ላይ ድሮ በጣም መጽሐፍ አነብ ነበረ። አሁን ግን ያው እንግዲህ ከጊዜ ጋር ለነገሩ በጊዜ ማሳበብ አያስፈልግም። ያው እንደውም ቴክኖሎጂው ከመብዛቱ ጋር ተያይዞ መጽሐፍ ትንሽ ቀንሼ ነበረ። አሁን ግን እንግዲህ በድጋሚ ሰው ያው ይሰራል። እንግዲህ ሰውን የሚሰራው ኤክስፔሪየንስ ነው ብዬ አስባለሁ። በተለይ እኔ ምን ደስ ይለኛል፣ ይሄ ሪል ላይፍ ኤክስፒሪየንስ በጣም ደስ ይለኛል። ምክንያቱም አንዳንዴ ሰው ኢማጂን ከሚያደርገው ሲያየውን ነው አንድን ነገር በጣም የሚማርበት ብዬ አስባለሁ። እኔ በህይወቴ አንዳንዴ ሰው ብሎኝ የማልሰማውን ነገር ልክ እኔ ሲደርስብኝ የተማርኩባቸው ብዙ ነገሮች አሉ እና ደስ ይላል። እንግዲህ ያው ህይወት ይወዘውዘናል ወደዚህና ወደዛ፣ ግን ደግሞ እንግዲህ ለበጎ ነው። አንዳንዴ እግዚአብሔርን መኖር የምናይበት ነው። ስለዚህ ራሳችንን ደግሞ አጠንክረን ለተሻለ ደግሞ ነገር የምንበረታበት ነገር ይሆናል ማለት ነው። እባካችሁ አንብቡ፣ ብታነቡ በጣም አሪፍ ነው ብዬ አስባለሁ። በቀን 3-4 ፔጅ ማንበብ በጣም አሪፍ ነገር ነው ብዬ አስባለሁ። ከረንትሊ ሌላው የማደርገው ነገር ቋንቋዬን ለማሻሻል በጣም በተቻለ መጠን ያው እንደ ማንኛውም እንደተማረ ሰው ኮሚኒኬት አደርጋለሁ፣ ግን ደግሞ በጣም በተሻለ ደግሞ ደረጃ ደግሞ ቋንቋዬን ለማሻሻል በጣም በተቻለ መጠን ቮካብለሪዎች አጠናለሁ፣ ፍሬዞች አጠናለሁ። እንደዚህ ደስ ይላል። ያው እንግዲህ ያለብንን ነገር እየሞላን ነው የምንሄደው እና በጣም በተቻለ መጠን ራሳችን ላይ መስራት መቻል አለብን ብዬ አስባለሁ። ስለዚህ እንግዲህ በርቱ፣ የደከማችሁበትን ነገር ለማበርታት ሞክሩ። እኔ ያው በጣም ብቻዬን ብዙ ነገሮችን ለመጋፈጥ የምሞክር አይነት ሰው ነኝ። በእርግጥ ትንሽ ቻሌንጂንግ ነው በጣም፣ ግን ደግሞ ያው የበረታን ትንሽ ቀጥተኛ ነኝ። ፊት ለፊት ነው የማወራው የሚሰማኝን ነገር። አንዳንድ ሰዎች ነጫናጫ ሄዱኛል፣ ግን ደግሞ ያው በተቻለ መጠን ነገሮችን ለማሸነፍና ሆኖ ለመገኘት የምችለውን ነገር አደርጋለሁ። ግን ያው አሁን ተስፋዬም ሁሉ ነገር እግዚአብሔር ነው። ያው እኔ ነኝ ብዬ ደግሞ ደረቴን ነፍቼ በራሴ ከመተማመን ደግሞ ባሻገር እግዚአብሔርን ነው በጣም ትልቅ ተስፋ የማደርገው። ያው ከዚህ በፊትም ነግራችኋለሁ፣ የኦርቶዶክስ እምነት ተከታይ ነኝ። ስለዚህ ባገኘሁት አጋጣሚ ሁሉ ጸልያለሁ ወደ ፈጣሪ የተሻለ ነገር እንዲያመጣልኝ፣ ልቤን ደግሞ እንዲህ በቃ ጥሩ እንዲያደርግልኝ። ከዚህ በፊትም ብያለሁ፣ ትልቁ ነገር የሰው ልጅ ልቡ ነው ብዬ አስባለሁ። ልብ ላይ ጥሩ ነገር ካለ አይ ቲንክ ሌላው ነገር ቀላል ነው ብዬ ነው የማስበው እና በተቻለ መጠን ያው ሰዎች አይደለን ያው ስሜታዊ እንዳልሆን እኔም ወደ ክፋት መንገድ እንዳልሄድ በጣም በተቻለ መጠን እንግዲህ ወደ እግዚአብሔር ተግቼ እጸልያለሁ። በተለይ አሁን ላይ እግዚአብሔር በጣም የገባኝ ጊዜ ላይ ነኝ ብዬ አስባለሁ። ያው ድሮ ወጣትነት አለ፣ እድሜ ያስተምራል ብዙ ነገር እና የፈጣሪን ትልቅነት በጣም አምኜ የተቀበልኩበት ጊዜ ነው እና እንግዲህ እግዚአብሔር ክብሩ ይስፋ። በጣም ነው የምንጸልየው ታግቼ ሰው። እናንተም እንግዲህ በያላችሁበት እምነት የተቻላችሁ መጠን እንግዲህ ወደ ፈጣሪያችሁ ቅረቡ ብዬ አስባለሁ። እንግዲህ ዛሬ እንዳልኳችሁ ፏ ብዬ እዚህ አይነት ቤት ውስጥ ተገኝቻለሁ። በጣም ደስ ይላል። በተለይ ለሰሚት እንደዚህ አይነት ቤት አይቼ አላውቅም። በጣም በተቻላችሁ መጠን ሩቅ መሄድ ሳይጠበቅባችሁ እዚሁ በቅርቡ የምታገኙት አይነት ቤት ነው። ደስ ይላል። እስቲ ዞር አድርጌ ለማሳየት ልሞክር። የውጭው ሲን እንዳያችሁት ነው። በጣም ነው የሚያምረው። እሺ እሺ፣ በስመ አብ በጣም ነው የሚያምረው። በጣም እስቲ ቴስቱን ይኸውልሽ፣ ራሴን አዝናናለሁ እየወጣሁ ግድ ነው። ኦኬ እሺ
እሺ አመሰግናለሁ። እሺ በጣም ደስ የምትል ልጅ ናት። አደራ ፎሎ አርጓት ቲክቶክ ላይ። እስቲ ንቅመስ ስፔሻል ሞክቴላችንን። ዋው በጣም ቆንጆ ነው። በጣም አሪፍ ነው። ምግባችን ይመጣልናል። እንግዲህ እየበረታችሁ እየተጋገዘ እንደዚህ ህይወትን እንቀጥላለን። እሺ ምግብ ከሚመጣ ድረስ የኩከምበር ጁስ ነች። ኦኬ ሁሌ ቀን በቀን የተለያየ ስታርት አለ። የዛሬ ኩከምበር ኦኬ። እድለኛ ነኝ። እሺ አመሰግናለሁ። እስቲ ኩከምበር ጁስ ደግሞ መጥቶልናል። እስቲ እንቅመስ። በጣም ቆንጆ ነው። ኩከምበር ያው ይመር የለ በጣም ኩከምበር ማለት ኪያር ማለት ነው በአማርኛ ይመራል። ግን ይሄ በጣም ቆንጆ ነው። ቆንጆ አድርገው ነው የሰሩት ጁሱ። ሎሚ ያለው በደንብ ቴስቲ ያደረኩት ነው። ሎሚ ያለው ትንሽ ስኳር ነገር አለው፣ ግን በጣም ቆንጆ ነው። በጣም ጸዴ ነው። በጣም ቆንጆ ነው ኩከምበር ጁሳችን። ያው ከዚህ በፊትም በጣም በተደጋጋሚ ተናግሬዋለሁ። ሶሻል ሚዲያ ላይ የምታዩት ሰው ሁሉ በጣም የተመቸው ኦር በጣም አሪፍ ነው ብላችሁ እንዳታስቡ አደራችሁን። ሁላችንም ያው እንደ ሰው ይከፋናል፣ እናለቅሳለን። ብዙ ሰው ያው ጥሩና አሪፉን ነገር ብቻ ነው ለእናንተ አውጥቶ የሚያሳያችሁ። እንደ ሰው ግን ያው በጣም እንግዲህ ተረብል የሆኑ ሞመንቶች፣ ቀኖች ምናምን እናሳልፋለን። ሁሉም ሰው ያው እንግዲህ እዚህ ጋር ወጥተን በድፍረት ስለምናወራ ነው ችለን ያንን ያው በጣም ዛሬ የማያልፉ የሚመስሉን ብዙ ቀኖች አሳልፈን ነው እዚህ ጋር የምንቆመው እና ግድ የላችሁም፣ ጥረትን ተማሩ፣ ሃርድ ወርከር መሆንን ልመዱ። እንግዲህ ያው ራስን ለመቀየር ሁሌ ነው የምለው፣ ያው መቼም ምንም አያሻማም። ኢትዮጵያ ውስጥ እንደመኖራችን መጠን ሁሉ ነገር የተመቻቸ አይነት ነገር አይደለም፣ ያው ሶስተኛው ዓለም ስለሆነ። ስለዚህ በጣም በተቻለ መጠን ያው እንግዲህ ታትረን ሰርተን ነው ነገሮችን ለመቀየር የምንሞክረው። ስለዚህ ያው እኔም እንዳልኳችሁ ቅድም በጸሎት በምን ፈጣሪን እንዲያበረታኝ እየለመንኩኝ ነው እንጂ ያው ተስፋ ያስቆርጣል፣ ብዙ ነገር ወደኋላ ይመልሳል፣ ሆድ ይብሳል፣ በጣም ብዙ እንግዲህ አብሴ እንዳሆናለን። ግን ደግሞ እግዚአብሔር ይመስገን ፈጣሪ ጥሎ አይጠደንም። እንደገና ደግሞ ተስፋ አድርገን ደግሞ ነገን ደግሞ አስበን እንደ ጥሩ ደግሞ ነገር እንነሳለን። ስለዚህ ግዴላችሁም ልባችሁን ተከተሉ፣ ብዙውን ነገር ለፈጣሪ ስጡት። በተቻላችሁ መጠን ልባችሁን ንጹህ አድርጉ፣ ቀና ሁኑ። በቃ እንግዲህ በእነዚህ ነገሮች በእርግጠኝነት አንድ ቀን መልስ ታገኛላችሁ ብዬ አስባለሁ። ምናልባት ያው ይህንንም አጋራችሁ አንዳንዴ የማያልፉ የሚመስሉ ብዙ ቀኖች አሉ እና እዛ ውስጥ የምንታገል ብዙ ሰዎች አለን። ያን ደግሞ ታግለው ያለፉ በጣም ብዙ ሰዎች ደግሞ ይኖራሉ እና ራሳችንን እንድናበረታ እንድናጠነክር፣ ያው አፍተሮል የሁሉ ነገር መጨረሻ ፈጣሪ ነው ብዬ ስለማስብ እንግዲህ ፈጣሪያችንን እንዳንረሳ ብዬ ነው ይሄን የምነግራችሁ። ብዙ ሰው ያው ሶሻል ሚዲያ ያለን ሰው እንደ ኤግዛምፕል እንትና መኪና ገዛ እንትና ቤት ገዛች የሚል አይነት ነገር ውጤቷን ብቻ ነው የምናየው እና እንግዲህ እነዛ ሰዎች ደግሞ በምን አይነት መንገድ እዛ ጋር እንደደረሱ አናውቅም። ያው ሁሉ ሰው እንዳልኳችሁ ነው በምን ክፍያ አግኝቶ እንዴት ሆኖ እዛ ጋር እንደደረሰ አሳየንም። ስለዚህ ውጤቱን ብቻ ስለሆነ የምናየው ጥረቱን አንኮርጅም ማለት ነው። ስለዚህ በጣም በተቻለ መጠን እንግዲህ በርቱ፣ ጣሩ። አለን እንግዲህ ያው አለ ነው ይኸው እዚህ እየጠጣን ስፔሻል የሆነ ሞይቷችንን አለን። ሊትል ፓሪስ ነው የምገኘው።
እቃው በጣም ትልቅ ነው። አሁን ደግሞ ስፔሻል ኮምቦ ይመጣልኛል። ጭንቀታችሁን ለእግዚአብሔር ስጡ። እናንተ የምችሉትን ብቻ ታገሉ። እኔም በጣም ብዙ ደካማ ነገር አለኝ። እንደዚህ ስታዩኝ በጣም ጠንካራ ልመስል እችላለሁ፣ ግን ወደ ባሻ ነኝ። ይከፋኛል ቶሎ ሰው አይደለሁ። ያን ሁሉ ነግሞ ነገር አሳልፌ ደግሞ እዚህ ጋር ደግሞ ተገኝቼ ደግሞ እንደ ስራም እንደ መዝናኛም ደግሞ ያው ዩቲዩብን መስራት ከጀመርኩ በጣም ረዥም ጊዜ ነው። ስለዚህ አሁን ግን በጣም ታተሬ በደንብ ጥሩ አውትፑትም እንዲኖረው ጥሩ ቪውም እንዲኖረው በጣም በተቻለ መጠን እየሰራሁበት ነው ያለሁት። በጣም የተለያዩ ኮንቴንቶች ይዤ እመጣለሁ። እንግዲህ በረታለሁ፣ እናንተም አበርቱኝ። የድምፅ ነገር እንግዲህ በጣም ደጋግማችሁ ኮመንት ሰጥታችሁኛል። ከዚህ በኋላ ግን እንግዲህ የድምፅ ችግር አይኖርም ብዬ አስባለሁ። ያው የምገኝበት ቤት ወይ በጣም ጫጫታ ካልሆነ በስተቀር ከዚህ በኋላ ድምፅ ተቀርፏል። ኮመንቶች አይቻለሁ። ያው በጣም ስለምትወዱኝና ጥሩ ቪዲዮ እንዲሆን ስለምትመኙ ነው። አመሰግናለሁ በጣም። አብራችሁን ቆዩ። ከምግብ ጋር መለሳለሁ። የትም እንዳትሄዱ። ሳሚ ሳሚ ላላችሁ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ከዛ በተረፈ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ቲክቶኬን ከዚህ በኋላ ሜንሽን አደርጋለሁ። ቲክቶክም ላይ በጣም አክቲቭ ሆኜ ብዙ ነገሮች እሰራለሁ። ከዚህ በኋላ እንግዲህ አብረን ተጋግዘን እናድጋለን ብዬ አስባለሁ። ቴንክ ዩ ሶ ማች አብራችሁኝ ስላላችሁ ከልቤ አመሰግናለሁ። ከምግቤ ጋር ልመለስ። ሞቷችንን እየጠጣን እንግዲህ ምግባችን ደግሞ ደርሷል። ቴንክ ዩ በጣም ትነሳ። ምን ይምጣልኝ መሰለሽ? አምቦ ከውጭ ይሻላል። አምቦችን ይምጣ። እንግዲህ እዚህ ጋር ሹካ፣ ማንኪያ ሁሉ ነገር አለን። ልንቀምስ ነው። እስቲ ከራይዙን ጀምር። ራይዝ ዊዝ ቬጂ ነው፣ በቬጂቴብል ቆንጆ ነው። በጣም ጣዕሙ ናይስ። በጣም በቅርቡ እያልኩኝ ያው ለረዥም ጊዜ አላረኩትም። ወደ ሐዋሳ ከዘይዶ ጋር ቆንጆ ፕሮግራም ይኖረኛል። ተቀጣጥረናል። እንግዲህ እንዞራለን። ስለዚህ ጠብቁ እሱም ፕሮግራም። ወደ ክፍለ ሀገር ቤኑና ቪሌጅ በባቡር ከኔ ጋር እንጓዛለን። ስለዚህ ሁሉንም ቪዲዮዎች ጠብቁ። በጣም ቆንጆ ቪዲዮዎች ነው የምሰራላችሁ። ከዚህ በኋላ ደግሞ በጣም ቆንጆ ቪዲዮዎች እሰራለሁ። ስለዚህ ቻናሌን ሰብስክራይብ እያደረጋችሁ ጠብቁ። ቆንጆ ነው። ፍራይድ ደግሞ ፖቴቶ አለን። እስቲ እንሞክር። ላዛኛው ነው የጾም ላዛኛ። ይኸውላችሁ ናይስ፣ ቆንጆ ነው። በነገራችሁ ላይ ቺዝ የለውም፣ ስጋ የለውም፣ ግን እንደዛም ሆኖ በጣም ቴስቱ ጥሩ ነው። እሺ፣ ቆንጆ ነው። በጣም አሪፍ ነው። ስንት ጊዜ ሆነው ቤቱ? 2 ዓመት ሆኖታል። በስመ አብ፣ በጣም ረዥም ጊዜ ሆነ። እኔ አላውቀውም በፍጹም። ቲክቶክ ላይ አይቼ ነው በቃ።
እስቲ ሳላዳችንን ደግሞ እንሞክር። ሳላዱን በጣም ይጣፍጣል። በጣም ቆንጆ ቤት ነው። እንግዲህ እንደዚህ አይነት እራት የምትፈልጉ ካፕሎች ከጋርል ፍሬንዶቻችሁ ጋር ባልና ሚስት ጓደኛሞች ምናምን ብቅ ማለት ትችላላችሁ። በጣም ደስ ይላል። በተለይ ማታ ላይ በጣም አሪፍ ድባብ ይኖረዋል ብዬ አስባለሁ። አውትዶርም ነገር ስላለው ስብሰባ አለ። ለዛ የዌተሮቹን ሁሌ ሚቲንግ አለን እያለች ነበር ልጅቷ። እንግዲህ ልመዱ። አንዳንዴ ሰው ሲኖር አሪፍ ነው። ሰው ደግሞ ከሌለ እንደዚህ ለብቻችሁ ወጣ ብላችሁ ምግባችሁን በልታችሁ ተዝናንታችሁ ደግሞ የምትገቡበትን ነገር ማስተካከል ነው። እኔ እንግዲህ አንዱ ማሳያ ይሆናችኋለሁ ብርታት እንደሆናችሁ ብዬ ነው። የግድ ያው ሰው ሲኖር አሪፍ ነው፣ ደስ ይላል፣ መቼም ሰው ያጫውታል። ከሌለ ደግሞ እንደዚህ ለብቻችሁ አሪፍ ጊዜ ታሳልፋላችሁ። መጽሐፌን እንደውም ይዤ ብመጣ አሪፍ ነበር። ትንሽ ደግሞ አነብ ነበር። የዘሪቱን መጽሐፍ አለ መኪና ውስጥ ይሻለሁ። ስለዚህ ሙዚቃችሁን እየሰማችሁ እያነበባችሁ ስልካችሁን እየጠቀማችሁ እንደዚህ አይነት ቆንጆ ጊዜ ማሳለፍ ትችላላችሁ። ዛሬ እንግዲህ ያው እንዳልኳችሁ ሊትል ፓሪስ ነው የተገኘሁት። ላዛኛዬን ፍራይድ ፖቴቶ ቬጂ ዊዝ ራይዝ ዊዝ ቬጂ እና ሳላድ ኮምቦ አዝዤ እሱን እየበላው ነው። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ሂሳባችንን ደግሞ እንሰማለን። ፋይናሊ ምን ያህል እንደምከፍሉ ወደዚህ ስትመጡ ፕሮግራም እንድታደርጉ። ያው እንደዚህ አይነት ነገሮች ብዙም አልበለው። ፍራይድ ፖቴቶ ነው አስተርፋለሁ። ሌላውን ነገር በደንብ ነው የምበለው። ገና የተለያየ ቤት እንሄዳለን ብያቸዋለሁ። ብሎጋችን እንግዲህ ቀስ ብሎ ዓለም አቀፋዊ ይሆናል። ለጊዜው አዲስ አበባ አቀፋዊ ነበር። አሁን ቀስ ብሎ አገር አቀፋዊ ይሆናል። ወደ ተለያዩ ክፍለ ሀገሮች ይወጣሉ። ነገር ሽልማት አለው መሰለኝ። ብቅላ ይጨበጨባል። በደንብ ነው የሚጨበጨበው። ተሸላሚና ሸላሚ ተገናኝቶ መሆን አለ። ሂሳባችንን ጠይቅ። ከሞላ ጎደል በልቼዋለሁ። ላዛኛዋን መጨረሻ አይቀርም። ሂሳብ እሺ።
ሂሳቤን ልንገራችሁ ስንትም እንደምከፍል። በጣም ቆንጆ ምሳ ነው የበላሁት። ሰርቭ ያደረጉኝም በጣም ቆንጆ ነው። አምቧ አንደኛ። ኮካ ተው ባላችሁ መሰረት ኮካ ትቼ ያው ሙሉ በሙሉ አቅጣጫዬን ወደ አምቧ ዙሬያለሁ። በጣም ቆንጆ ምሳ ነው። አዎ ከፍ ይበልልኝ። እንግዲህ ሊትል ፓሪስ አምቧ 86 ብር፣ ፋስቲንግ ላዛኛ ደግሞ 713 ብር፣ ሞይቶ ደግሞ 434 ብር፣ ቫቱ ተጨምሮ እዚህ ላይ 1420 ብር መጥቷል። ወደዚህ ስትመጡ 1420 ብር እንደዚህ ነው የምትከፍሉት። አሁን እኔ የተጠቀምኩትን ከተጠቀማችሁ ማለት ነው። ስለዚህ እንግዲህ አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። መልካም ጊዜ በያላችሁበት። ሰላም ሁኑልኝ። በጣም ነው የማመሰግነው ስለምትከታተሉ። እንግዲህ ሁሌ እንደምለው ጠዋት የምታዩኝ ከሆነ መልካም ጠዋት፣ ከሰዓት የምታዩኝ ከሆነ መልካም ከሰዓት፣ ማታ ደግሞ የምታዩኝ ከሆነ መልካም ምሽት እላለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይመስገን ስለ ሁሉ ነገር። በያላችሁበት መልካም ጊዜ፣ ሰላም ሁኑልኝ። በቸር ያገናኘን። በሚቀጥለው ቪዲዮ ሳሚ በሉ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። በሚቀጥለው ብሎግ እስከምንገናኝ ተሰነባበትን። ባባይ። አመሰግናለሁ በጣም።